ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩ ዛሬም ታሪኩን ይዘላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁኝ። አብራችሁ የምቆዩ ይፋት መልቲ ሚዲያ ነኝ። ወደ ታሪኩ አመራለሁ። አብራችሁ ይሁኑ። የእናቴ ልጅ ክፍል 11። የራሴ ነው የምትለው ሰው በተለያየ አጋጣሚ ሲያዝንብህ ቻል አድርገህ ታልፈዋለህ። እሱ ባንተ ላይ የሚያደርግብህን ነገር ባለማወቁ ሳይሆን ምናልባት ዝምታ የራሱ ድርጊት ታሳይቶ ነገ ላይ ተጸጽቶ እንዲተወኝ ያደርገዋል ብለህ ይሆናል። ነገር ግን ከስንት አንዱ መሰለህ እንደዚያ የሚያስበው። ይልቅ ዝምታህን ካለማወቁ ቆጥሮ በበደሉ የሚገፋበትን ስንት ሰው አለ። ስትተው የማይተውህ የተንኮል ድርጊቱን ንቀህ ካጠገቡ ዞር ስትል የሚዞርብህ፣ ሳይፈልግህ የሚፈልግ መሳይ፣ ሳይወድህ የሚከተልህ፣ ትወይ በቃ ስትለው የማይተውህ አስመሳይ ቤተሰብ፣ አስመሳይ ጓደኛ አታጣም በህይወትህ ውስጥ። አቤልን ይገባዋል ብዬ ባሰብኩት ልክ ቀጥቼ ለቅቄዋለሁ። ነገር ግን አይኖቹ ውስጥ አንዳች የተንኮል ቅኔ ይታየኛል። ይሁን አጋጣሚ ጠብቆ ሊፈታ የታሰረ ቅኔ። እናቴ በሚገርም ፍጥነት ለውጥ አሳይታለች። የኔ መምጣት ጠንክራ እንድትቆም አድርጓታል። መናገር ትችላለች። በትንሹም ቢሆን መንቀሳቀስ ጀምራለች። እድሜ ለማማ አጠገቧ ሆና ስታስለፈልፋት ነው የምትውለው። በዛ ላይ ያክስቴ ደግነሽና የባዩሽ አብሮ መኖር በፊት የነበረባትን ድብርት ያላቀቃት ይመስላል። እስካሁን ድረስ ግን ከአቤል ጋር ስትነጋገር ሰምቻት አላውቅም። በሱ ላይ የወቀሳም ሆነ የምስጋና ቃል አላወጣችም። ብቻ እሱ ሲገባ ትኩረቷን እንዳይስብ የማታደርገው ነገር እንደሌለ አስተውያለሁ። ወይ ከኛ ጋር ወሬ ትጀምራለች፣ አለዛ ከማማ ጋር መጫወቷን ትቀጥላለች እንጂ ለአቤል የደህና መሻችሁ ሰላምታ ምላሽ ሰጥታ አታውቅም። አቤልን ራሴ ከፈጠርኩበት እስር በፈታሁት ጊዜ እናቴ እግር ስር ወድቆ የይቅርታ አይነቱን ሁሉ ቢያዥጎደጉድባት መልስ አልሰጠችውም። እንባውን አይታ አራራችለትም። እነደግነሽ በቃ ይቅር በይው ቢሏትም ቃል አልተነፈሰችም። እኔም ያቄሜን በቃ ተይው ብላት ራሷ መልሳ እኔን እንድተው አስጠነቀቀችኝ። እንግዲህ ስለ ልጇ ባህሪ የምታውቀው እሷ ናትና በራሷ መንገድ ታስተካክለው ብዬ እኔም ተውኳት። ደስ ያለኝ ቤታችን በሰው መሙላቱ። ከዚህ በፊት የነበረው ጭርታ የለም። አክስቴ ደግነሽ አስቂ ናት። የአገር ቤቱ ወሬ እያወራች ፈታ ታደርጋቸዋለች። ከተማ ላይ ስለገጠማት ነገርም እያነሳች ሳቅ ትፈጥራለች። ባዩሽም በህይወቷ ስላለፈው ነገር የማያልቅ ትረካ አላት። ማማም አዳዲስ አስቂ ቃላት አላት። እኔም ስራውዬ ነውና የምመጣው ስገባ የምለው አላጣም። አቤል ሶፋ ላይ ተቀምጦ ሪሞት ይዞ ቻናል መቀያየሩን ከኔ ተረክቦታል። እኔ ያሳለፍኩትን ሁሉ እያሳለፈ ነው። እናቴ ሁሉን እንድተውላት ስትጠይቀኝ አንተም ዝም በል፣ እኔ ያበላሸሁትን እንዴት እንደማስተካከል አውቃለሁ፣ እና ደግሞ ብቻህን ስትሆን የምነግርህ ነገር አለኝ አለችኝ። እሺ አልኳት። እነግርሃለሁ ላለች ነገር ግን ጓጓሁ። አንድ ሚስጥር አላት። እንደውም ብዙ። ለምሳሌ ስለ አባታችን አናውቅም፣ ስለ መተዳደሪያችን አናውቅም። እስክናድግ ድረስ ምንም ሳይጎልብን ኖረናል። ያለ ስራ ገንዘቡን ከየት ነው የምታመጣው? ብቻ ብዙ ጥያቄ አለኝ ያልተመለሰ። ቅዳሜ ዕለት ነው። በጧቱ ቤታችን ሞቅ ደመቅ ብሏል። የአዲስ ዓመት መግቢያ ስለነበር የሆነ ደስ የሚል ነገር አለው። አክስቴ ደግነሽ ቁርስ እያቀረበች ታንጎራጉራለች። ማምናቴ ላይ ተቀምጣ ትጫወታለች። ባዩሽ ቡና ለማፍላት ጉድ ጉድ ትላለች። አቤል ከእናቴ ትይዩ ካለው ሶፋ ላይ ተቀምጦ እናቴንና የገዛ ልጁን ያያል። አስተያየቱ ውስጥ ቅናት ያለ ይመስላል። በእናቴ ይሁን በማማ አልገባኝም። ምናልባት ይህ ሁሉ ፍቅር የት ነበር ብሎ ይሁን እንጃ። የገዛ ወንድሜ አይገባኝም። እኔ ግን በቤታችን የማየው ግርግር ደስታን ፈጥሮልኛል። ሰው ያለ ሰው ምኑን ያምራል? ከተንኮል ከክፋት የራቀ ስብስብ ቢበዛ ምንኛ ደስ ይላል። ቁርስ ቀርቦ መመገብ ስንጀምር ስልኬ ጮኸ። ላነሳው ስል አክስቴ ደግነሽ እህል ንጉስ ነው አለችኝ። ኦሮ የስራ ስልክ ይሆናል አልኳት እንድትተወኝ።
ነገርኩህ እንግዲህ የት ሄድብህ ነው? ኋላ ትደውልለታለህ። አረ አለችኝ እየተከራከረችኝ። ጠርቶ ዘጋ። እናቴ ወደ እኔ ፈገግ ብላ አይታኝ ጠቀሰችኝ። ፈገግ ብዬ በሽሙጥ ወደ አክስቴ ደግነሽ አሳየኋትና ስልኩን ሳቅን። እናትና ልጅ በእኔ ማሾፍ ጀመራችሁ ብላ እሷም ሳቀች። አቤል ደስ ያለው አይመስለኝም። የሚጠጣበትን ብርጭቆ ሆነ ብሎ አጮኸው። ስልኩ በድጋሜ ጠራ። ወደ ደግነሽ አየሁ። እሺ መቼስ ያለ ነገር አይደጋገም። አንሳዋ መቼስ። እሺ ብዬ ላነሳ ስል አንሳ እናውራ እንጂ ተነሳ አልኩህ እንዴ። እዚሁ አውራ። እሯ ምን ሆኗል? ውይ አክስቴ ብዬ ስልኩን አየሁት። ቁጥሩን አላውቀውም፣ ግን ደስ የሚል ቁጥር፣ አንድ አይነት የሆነ በቃል ለመያዝ የማያስቸግር። አንስቼ ሄሎ አልኩ። ከዛ ወገን ትንሽ ዝምታ ነገሰ። ደግሜ ሄሎ አልኩ። ከዛ ወገን ደስ የሚል የሚስረቀረቅ የሴት ድምፅ መጣ። የሆነ ቦታ አውቀዋለሁ። ናታኔም አለችኝ። እንዴት ስሜ እንዴት እንደጣፈጠኝ። አው ማን ልበል አልኩ። ግን አውቂያት ነበር። መኪና ያሳፈረች ልጅ አንዴ ስልኬን ተቀብላይ ግን ደውላልኝ አታውቅም። እኔም ለነገሩ ትኩረት የምሰጥበት ጊዜ ላይ አልነበርኩም። ብሌን ነኝ፣ የሰፈር ልጅ። ስልክ ተለዋውጠን ነበር። ረሳኸኝ እንዴ አለችኝ። አስታወስኩሽ እንዴ። ስልኬን ቁጥሬን ምን አድርገሽው ነው እስከ ዛሬ ሳትደውይ? አልኩ እየተሽኮረመምኩ። ልክ ነህ፣ መወቀስ አለብኝ። ግን ለስራ ጉዳይ ራቅ ብዬ ነበርና ወከባ ውስጥ ሆኜ ማለት ነገሮችን ለማስተካከል ሀሳቤ መሰብሰብ አልቻልኩም። እና እንዴት ነህ አንተ አለችኝ። እኔ ደህና ነኝ። ያው በትርፍ ጊዜ ስላሰብሽኝ አመሰግናለሁ አልኳት። ኧረ በእናትህ ብዙ አትነጫነጭ፣ አስተካክላለሁ ካሁን በኋላ አለችኝ። ከሴት ልጅ ጋር እንዲህ ሌላ ስሜት ውስጥ ገብቼ አውርቼ አላውቅም። ስለዚህ የሌላ አይን አፋር ታየብኝ። በተለይ የአክስቴ ደግነሽ አስተያየት። ደህና ነኝ፣ ስራ ከሌለብህ አሁን ላገኝ እችላለሁ? ከሰፈር ወጣ እያልኩ ነው አለችኝ። አሁን አልኩ እንደምን ተባተብዬ። አዎ ምን ነው ችግር አለ? አይ የለም። በቃ አሁን ውጣ አለችኝ። ትዕዛዝም ይመስላል። እሺ እወጣለሁ። እየደረስሽ ነው? ደቂቃ ይፈጃል ብለህ ነው? በር ላይ ጠብቀኝ፣ በዛ ነው የማልፈው አለችኝ። እሺ ብዬ ወዲያው መነሳሳት ስጀምር እናቴ በምልክት ወደ እሷ እንደቀርባት ነገረችኝ። እሺ ብዬ ቀረብኳት። ራስህን ጠብቅ፣ ማንኛውንም ሰው ቢሆን አይኖችህን ገልጠህ እይ። ዳግም አንተን ማጣት አልፈልግም፣ አደራ። እማዬ አንዲት ሴት እኮ ናት፣ አትጨነቂ አልኳትና ሁሉንም መልካም ቀን ብዬ ልቤ ድው ድው እያለ ወጣሁ። እንደወጣሁ ነበር ብሌንን ከነመኪናው ያገኘኋት። ሳያት የውበቷ ግርማ እግሬን አኮላተፈብኝ። ሆ እግር ይኮላተፋል እንዴ? ብሌን ነፃ ሴት ናት። ሀሳቧን እንደ ልቧ ነው የምትገልጸው። ለንደን አይነቱ ከዚህ በፊት ምንም አይነት ግንኙነት ውስጥ ገብቶ ለማያውቅ ወንድ ከበድ ትላለች። አነጋገሯ ውበት አለው። ከነ ድምጿ ቃላቶችን ተከትለው ፊቷ ላይ የሚገለጸው የገጽታ መቃየሮች በራሳቸው ልብን ከፍ ዝቅ ያደርጋሉ። በቃ ለራሴ እናትዬ ተበላሸ ያለ መሳሪያ ልትማረክ ነው፣ ጎትታ አምጥታ እግሯ ስር ልትደፋህ ነው። እሷ ሁለገብ አስተሳሰብ ነው ያላት። በማንኛውም አይነት ርዕስ ላይ ማውራት ትችላለች። ወሬዎቿ የመንደር አይነት አይደሉም። ስለ ወቅታዊ የሀገራችን ሁኔታ፣ ስለ ዓለም አቀፍ እንቅስቃሴዎች፣ ስለ ከፍታ፣ ስለ ወሬ አላት። እኔ ራሴ በሷ ቦታ ገምግሜ ይሄ ሁሉ ያላወቅኩት የት ሄጄ ነው እስከ ማለት ደረስኩ። ጭንቅላቴን ፈተሽኩ። ከእሱ አንጻር
ክብራና ክብራት የእናቴ ልጅ ክፍል 12 ይህን ይመስል ነበረ። በቀጣይ በክፍል 13 እስከምንገናኝ ቸሩ ሁሉ ይግጠመን እያልኩኝ እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። ሀገራችንን ሰላማን ይመልስልን፣ ዓለማችንን ከክፉ መከራ ይጠብቅልን እያልኩ እኔ ከወዱ ሰናበታለሁ። ሰናይ ጊዜ። ትመጫለሽ ብዬ ሳይማዶ